ለመሆኑ ስኬታማ ሰዎች ከመደበኛ የተለየ ምን ተሰጥኦ አላቸው ብላችሁ ታስባላችሁ? ብዙዎቻችን የተለየ ተሰጥኦ ወይም የተፈጥሮ ብልህነት ያላቸው ይመስለን ይሆናል። እውነታው ግን ሳይንቲስቶች ያረጋገጡት ፍጹም የተለየና ማንም ሊጠቀምበት የሚችል አንድ ድብቅ ሚስጥር አለ። ዛሬ ይህንን ሚስጥር እንዴት እንደምንጠቀምበትና አእምሯችንን ሙሉ በሙሉ እንደምንቀይረው ደረጃ በደረጃ እናያለን። ይህንን ኃይል ተጠቅማችሁ በትክክለኛው ልምምድ ማንኛውንም አዲስ እውቀት ሙሉ በሙሉ ለመልመድ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። የዓለማችን የስነ አእምሮ ተመራማሪዎች ኒውሮሳይንቲስቶች እንደሚያረጋግጡት የሰው ልጆች አእምሮ ልክ እንደ ሸክላ አፈር በቀላሉ ሊቀርጽና ሊለጠጥ የሚችል አካል እንደሆነ ይገልጻሉ። አዲስ ነገር በለመድን፣ መጽሐፍ ባነበብንና አዳዲስ ክህሎቶችን በተማርን ቁጥር በአእምሯችን ውስጥ ያሉት በቢሊዮን የሚቆጠሩት ህዋሶች ኒውሮንስ እርስ በርሳቸው አዲስና ጠንካራ የሆኑ የገመድ መስመሮች ይዘረጋሉ። መማርን በተመለከተ ራሳችንን የምንዘጋው ወይም ለመማር ዝግጁ የማንሆንባቸው ብዙ አጋጣሚዎች አሉ። ለምሳሌ እኔ እድሜ አልፏል፣ እኔ አእምሮዬ ዝግ ነው፣ ይሄ ነገር አያዝልኝም የሚሉ ሐሳቦች ፍጹም ሳይንሳዊ መሰረት የሌላቸው ናቸው። በትክክለኛው ልምምድ፣ በትዕግስትና በቆራጥነት ማንኛውንም አዲስ ቋንቋ፣ እውቀት ወይም የንግድ አሰራር ወዘተ ሙሉ በሙሉ ማወቅ ይቻላል። ለውጡ የሚጀምረው አእምሯችሁ ሊያድግ እንደሚችል 100% ስታምኑ ነው። ይህ መሰረታዊ አስተሳሰብ የእድገት አስተሳሰብ ወይም ግሮዝ ማይንድሴት ይባላል። ይህ የእድገት አስተሳሰብ የምንለው ሐሳብ ዝም ብሎ ተራ የስነልቦና ወይም የምኞት ወሬ አይደለም። ፍጹም ሳይንሳዊ መሰረት ያለው ሐቅ ነው። ሳይንሱ ይህንን ክስተት የአእምሮ የመለጠጥ ወይም የመቀየር ችሎታ ኒውሮፕላስቲሲቲ ይለዋል። ታዲያ ይህንን አስደናቂ የእድገት አስተሳሰብ በዕለት ተዕለት ህይወታችን ውስጥ በተግባር የምንገነባበትን 4 ወሳኝ ህጎች እናያለን። አንደኛ፣ የቃል ኃይል። ብዙዎቻችን አዲስ ነገር ስንጀምር ወይም ስራ ሲከብደን ወዲያውኑ ይህንን ነገር አላውቀው አልችልም ብለን አእምሯችንን እንዘጋዋለን። ከዛሬ ጀምሮ ይህንን አረፍተ ነገር ሙሉ በሙሉ ቀይሩት። አንድ ነገር መስራት ሲያቅታችሁ ብላችሁ ተስፋ ከመቁረጥ ይልቅ ይህ ነገር ገና አላወቅኩትም በሉ። ገና የምትለዋን ቃል ስትጨምሩ ለአእምሯችሁ አሁን ባላውቀው ወደፊት ግን ማወቅና መማር እችላለሁ የሚል ትልቅ የተስፋ በር እየከፈታችሁለት ነው። ይህች አጭር ቃል የአእምሯችሁን አቅም በሂደት ትቀይረዋለች። ለመማር፣ ለማንበብ፣ ለመጠየቅ፣ ለሁሉም ነገር ዝግጁ ትሆናላችሁ ማለት ነው። ሁለተኛ፣ ፈተናዎችን በደስታ መጋፈጥ። በእርግጥ ፈተና ሲባል አብዛኞቻችን ለመጋፈጥ እንዲሁም ደግሞ ፈተና ሲደርስብን መጨነቃችን አይቀርም። ሁልጊዜ ቀላልና የለመዳችሁትን ስራ ብቻ ከመስራት ይልቅ ፈታኝና አዳዲስ ነገሮችን መጋፈጥ አእምሮ ከባዱን ነገር ለመፍታት ከተለመደው የአስተሳሰብ ቀጠና ውጭ መሆን ስንጀምር በውስጣችን ያለውን እምቅ አቅም እየተለጠጠ ይሄዳል። ልክ ጡንቻውን ለማዳበር ስፖርት ቤት ሄዶ ከባድ ብረት እንደሚያነሳ ሰው ቁጠሩት። አእምሯችሁም የሚበለጽገውና የሚጠነክረው ፈታኝ ነገሮችን ደጋግሞ ስናሸንፍ ብቻ ነው። ሶስተኛ፣ ትችትን እንደ ትምህርት መውሰድ። ሰዎች የእናንተን ስህተት ሲነግሯችሁ ወይም ሲተቿችሁ ወዲያውኑ አትናደዱ። ራስን የመከላከል ስሜት ውስጥ አትግቡ። የተገደበ አስተሳሰብ ያላቸው ሰዎች በትችት ወይም በአሉታዊ አስተያየት ይጎዳሉ። በአንጻሩ የእድገት አስተሳሰብ ያላቸው ሰዎች ግን ትችትን ወይም አሉታዊ አስተያየትን እንደ መማሪያ ነፃ ግብረ መልስ አድርገው ያዩታል። በነገራችን ላይ ትችት ከሰው ልጆች የፍርሃት አይነቶች መካከል በዋነኝነት የሚጠቀስ ነው። መተቸትን የሚወድ ማንም የለም፣ ለማድረግ የፈለገ ሰው ወይም የቆረጠ ሰው እስካልሆነ ድረስ። ይህ ስትናገሩት ይቀላል፣ በተግባር ሲሆን ግን ስሜታችንን መቆጣጠር ካልቻልን መጥፎ ድርጊት ወይም ጠባይ ልናሳይ እንችላለን። ለማንኛውም ከሰዎች አስተያየት ውስጥ የሚጠቅማችሁን ወርቅ ሐሳብ መርጣችሁ ውሰዱና ራሳችሁን አሻሽሉበት። አራተኛ፣ የሌሎችን ስኬት እንደ አርአያ መጠቀም። በማህበራዊ ሚዲያ ይሁን በዙሪያችን ያሉ ሰዎች ሲሳካላቸው ትልቅ ደረጃ ላይ ሲደርሱ ስታዩ በቅናት ወይም በዝቅተኝነት ስሜት አትሞሩ። ይልቁንም የእነርሱን ስኬት እንደ ትልቅ መነሻ ተጠቀሙበት። ወደ እነሱም ቀረብ ብላችሁ እነሱ ካደረጉት እኔም ማድረግ እችላለሁ፣ ለመሆኑ የተጠቀሙበት ሚስጥር ምንድነው ብላችሁ ጠይቁ። ለነገሩ አብዛኞቻችን መጠየቅ አንፈልግም። የምናገኘውን መልስ ለኛ ጠቃሚ እንኳን ቢሆን ብዙ የመጠየቅ ልማዱ የለንም። ለማንኛውም የሌሎችን ስኬት እንደ መልካም እድል በማየት ህልማችሁ ላይ ለመድረስ እንደ መሪ ካርታ ሮድማፕ ተጠቀሙበት። ቻው። እስከ መጨረሻው ስለተከታተላችሁን አመሰግናለሁ።